የማን ዩናይትድ እና የአርሰናል ደጋፊዎች እስቲ እቺ ቪዲዮ ተከታትለናት እንመለስ። I vote for some Arsenal player. I won't say who was, but I vote for some Arsenal player. በደንብ ፎሎ እያደረጋችሁ ለማን ዩናይትድ ደጋፊ ሼር አድርጉለት። ኤል ማግኒፊኮ ብሩኖ ፈርናንዴስ ሳይቀር የዓመቱ ምርጥ ተጫዋች ማን ነው ሲባል እኔ የመረጥኩት ስሙን አልናገርም፣ ግን የአርሰናል ተጫዋች ብሎ መልሷል። ገብቷችኋል? ፒኤፍኤ ፕሌየር ኦፍ ዘ ይር ብሩኖ ፈርናንዴስ ተመርጧል። ኮንግራ ብያለሁ። ነገር ግን ማለት ነው ብሩኖም እንደገና የማንቸስተር ዩናይትድ ደጋፊ ውስጡ ያውቀዋል ማን እንደሚገባው። ዴክላን ራይስ አባቴ ብሩኖ አዋርዱን አሸንፏል። ራይስ ልባችን አሸንፎታል። ዘንድሮ እንግሊዞች አስቀይመውናል። በቃ የሆነ ፌር ያልሆነ ፍርድ ተፈርዶብናል። ቀጣይ ዓመት ማለት ነው ፒኤፍኤ ፕሌየር ኦፍ ዘ ይር ብቻ አይደለም፣ ፒኤፍኤ ቲም ኦፍ ዘ ሲዝን የአርሰናል ተጫዋች ብቻ ነው የሚገባው። ወንድማችን ብሩክ ኤክሶ ከፒኤፍኤ ጋር በተያያዘ የሰራችሁ ቪዲዮ አለ። እስቲ አይተናት እንምጣ። የማን ዩናይትድ እና የአርሰናል ደጋፊዎች እስቲ እቺ ቪዲዮ ተከታትለናት እንመለስ። I vote for some Arsenal player. I won't say who was, but I vote for some Arsenal player. በደንብ ፎሎ እያደረጋችሁ ለማን ዩናይትድ ደጋፊ ሼር አድርጉለት። ኤል ማግኒፊኮ ብሩኖ ፈርናንዴስ ሳይቀር የዓመቱ ምርጥ ተጫዋች ማን ነው ሲባል እኔ የመረጥኩት ስሙን አልናገርም፣ ግን የአርሰናል ተጫዋች ብሎ መልሷል። ገብቷችኋል? ፒኤፍኤ ፕሌየር ኦፍ ዘ ይር ብሩኖ ፈርናንዴስ ተመርጧል። ኮንግራ ብያለሁ። ነገር ግን ማለት ነው ምናልባት ሚስ አንደርስታንዲንግ ከሆነ አላውቅም፣ ግን ከዚህ በፊት የነበሩትን ነገሮች መመልከት በቂ ይመስለኛል። ማለት እኔ ራሴ የዴክላን ራይስ ይገባዋል ከሚሉ ሰዎች መካከል አንዱ ነበርኩኝ። ግን አሲስት ሪካርዱን ሲሰብር አውቶማቲካሊ በቃ ብሩኖ ቢያሳካው ጥሩ ነው የሚል አመለካከት አዳብሬ ነበር። በዋነኝነት ማንሳት ያለብን ነገር በፊት የሰራው ነገር አሁንም መስራት አለበት። በነገራችን ላይ ከዚህ በፊት ምንድነው የተፈጠረው የሚለውን ገልበጥ ማድረግ አስፈላጊ ነው። ብሩኖ ፈርናንዴዝ አንደኛ ፒኤፍኤ አመራረጥ ላይ ማለት ነው ፕሪሚየር ሊግ አለ፣ ዝቅ ስንል ሻምፒዮንሺፕ፣ ከሻምፒዮንሺፕ ዝቅ ስንል ሊግ 1፣ ከሊግ 1 ዝቅ ስንል ሊግ 2። እነዚህ አራት ቡድኖች ውስጥ የሚገኙ ወደ 92 የሚጠጉ ክለቦች ውስጥ ያሉ ተጫዋቾች አባል እስከሆኑ ድረስ አባል የሆነ ነው ድምጽ የሚሰጠው። አንደኛ አባል ስትሆኑ ደግሞ ለፒኤፍኤ ፋይናሊስት ከሆናችሁ ለራሳችሁ ድምጽ መስጠት አትችሉም። ይሄማ በባላንዶር እኮ አይቻልም እኮ ለራስ ድምጽ መስጠት አይቻልም። ለምሳሌ የብሔራዊ ቡድን አምበሎች ድምጽ ይሰጣሉ አይደለም። ለምሳሌ የኖርዌይ ብሔራዊ ቡድን አምበል ማነው ኦዴጋርድ ድምጽ መስጠት አይችልም። አሁን ለምሳሌ ለሃላንድ ለምሳሌ ባላንዶር ላይ ማለት ነው። ፒኤፍኤ ላይም ላይክዋይዝ ፒኤፍኤ ላይ እንዲሁም በጣም ስትሪክት ነው። ባይዘው ጋዜጠኞችም ድምጽ አይሰጡም። ባላንዶር ላይ ድምጽ ይሰጣሉ፣ ጋዜጠኞች ግን ድምጽ አይሰጡም ፒኤፍኤ ላይ። ብሩኖ ፈርናንዴዝ ለራሱ ድምጽ መስጠት ማይችል ከሆነ አርሰናል እጩ ያደረጋቸው ስንት ተጫዋቾች ነው? ዊሊያም ሳሊባን፣ ጋብሪኤል ማጋሌሽን አይደለ ዴክላን ራይስን ብሩኖ ሲፎካከር የነበረው ዴክላን ራይስ ነው። እኔ ካላሳኩት እሱ ያሳካው በሚል እኔ ለራሴ ድምጽ መስጠት ካልቻልኩ ለሱ ልስጥ ማለቱ ምን ክፋት አለው ነው? አንደኛ ምን መሰለ ያመነበት ራሱ ላይ ነው ልፈልጌ ነው። ራሱን ግን መምረጥ ስላልቻለ የአርሰናል ተጫዋቾች መምረጡ ምንም አዲስ ነገር አይደለም። አንደኛ። ሁለተኛ ጉዳይ በፊት የነበሩትን የሽልማት ስነ ስርዓቶችን መመልከት በቂ ይመስለኛል። 2018 2019 ላይ ለምሳሌ ማንቸስተር ሲቲ ዋንጫውን ባሳካበት ዓመት ሊቨርፑል ሁለተኛ ሲያጠናቅቅ ቫንዳይክ ነው የወሰደው። ለምን? ቫንዳይክ በቃ የቡድኑ የተከላካይ መስመር ወደ ላቀ ምዕራፍ ማሸጋገሩ ምክንያት አንደኛ፣ ሁለተኛ 38ቱንም የፕሪሚየር ሊግ መርሃ ግብሮች በመሰለፉ ሁለተኛ፣ ሶስተኛ 22 ጎል ብቻ የተቆጠረበት ሊቨርፑል በዛ ሂደት ላይና ቫንዳይክ በጣም አስደናቂ ሲዝን ስላሳለፈ ፐርሰናሊ በግሉ ማለት ነው ይሄን ሽልማት ሰጡት ማለት ነው የዓመቱ ምርጥ ተጫዋች ብለው። ከዛ በቀጣዩ ዓመት ደግሞ ሊቨርፑል ዋንጫውን አሳካ 2019 2020 ማለት ነው። በዛ ሂደት ላይ ኬቪን ዲ ብሩይነ ነው ዋንጫው ማነው ፒኤፍኤ ሽልማት የዓመቱ ምርጥ ተጫዋች ሽልማት የተበረከተለት። ለምን? የቴሪ ዳንኤል ኦንድሪን አሲስት ሪካርድ ተጋራ በሚል ማለት ነው። ተጋራ በሚል ሁለተኛ ወጥቶ፣ ስለዚህ ብሩኖ ፈርናንዴዝ ሶስተኛ ወጥቶ ሪካርዱን ሰበረ በሚል ቢሰጠው ምንም እኮ ክፋት የለውም እኮ ተገቢ ነው የሚለውን ሐሳብ ለማንሳት ነው። 2010 2011 ከዛም 2012 2013 የውድድር ዘመናት ላይ ጋሬዝ ቤል ሁለቱንም ዓመት ለዛውም 2012 2013ማ ፒኤፍኤ ያንግ ፕሌየር ኦፍ ዘ ይርም ፒኤፍኤ የፕሪሚየር ሊግ ዓመቱ ምርጥ ተጫዋችም ሽልማትም ነው ያሳካው። ባይዘው ከሮናልዶና ከሜሲ ቀጥሎ ያው ምርጡ ተጫዋች ምልበት ምክንያት አንድም ለዚህ ነው ከብዙ ምክንያቶች በጥቂቱ ማለት ነውና 22 ጎሎች በፕሪሚየር ሊግ አስቆጥሮ እንደነበር ቁጥሮች ይናገራሉ። ሊቨርፑል አራተኛ ያጠናቀቀበት ሲዝን ላይ መሐመድ ሳላህ ተመርጦ ያውቃል። ብዙ የሚነሱ ነገሮች አሉና ሉዊስ ሱዋሬዝም እንዲህ በተመሳሳይ መንገድ ሊቨርፑል ዋንጫ ሳይበላ የፒኤፍኤ ዓመቱ ምርጥ ተጫዋች ተብሎ ተመርጦ ያውቃል። ስለዚህ የብሩኖ ፈርናንዴዝ ለዛውም አቺቭመንት ነው፣ ሜጀር አቺቭመንት ነው። ፕሪሚየር ሊጉ በ1992 በአዲስ መንገድ ከተቋቋመበት ጊዜ አንስቶ በቴሪ ዳንኤል ኦንሪና በኬቪን ዲ ብሩይነ ተይዞ የነበረውን የአሲስት ሪካርድ በእጁ ማስገባት ማለት ይሄ ትልቅ ሜጀር አቺቭመንት ነው የሚለውን ከግምት ውስጥ መክተት ያስፈልጋል። በአማካይ መስመር ላይ ራይስ ይበለጣል። ለምሳሌ በድሪብሊንግ በኤሊየት አንደርሰን ይበለጣል። በታክሊንግ በኢንተርሴፕሽን የሚበልጡት አማካኞች አሉ። በጣም የሚገርም ተጫዋች ከሆነ እኮ የራይስ ቁጥር አንድ አድራቂ ነኝ። ሰርቶ ከሚበሉ ተጫዋች መካከል በጣም ከፊት ማስቀምጠው ስለሆነ ማለት ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ምንድነው ሚድፊልድ ላይ እንኳን በአንዳንድ ፉትቦል ሜትሪክሶች የሚበልጡ ተጫዋቾች አሉ። ቢያንስ እነሱን በልጦ ቢሆን ኖሮ ቢያንስ እሺ ፖዚቲቭ ነው እኔ ሐሳብ። ግን
ኢንተርሴፕሽን ታክሊንግ በእርግጠኝነት የሚበልጡት ልጆች አሉ። አሁን እኔ ማውቀው ቢያንስ ድሪብሊንግ ላይ ኤሌት አንደርሰን ይበልጠው ነበር። ታክሊንግም ኢንተርሴፕሽንም አይ ቲንክ የሚበልጡት አሉ ዱዌል ላይ ምናምን በጠናቀቀው የውድድር ዘመን 2025-2026 ማለት ነው። ሶ ብሩኖ ፈርናንዴዝ እኔ የሚገባውን ክብር ያሳካ ነው ይመስለኝ። ፕሮባብሊ ራይስ የትም መሄድበትም ባይነኝ ቀጣይ ዓመት ሜይ ቢ አሁን የያዝነው ዓመት ፕሪሚየር ሊግ ዋንጫውን አርሰናል የማሳካት ሰፊ ምንድነው መለምታይ ምንድነው ቅድሚያ ግምት ሰጠዋለና ካሳካ ያው ራይስ ያሳካል ብዬ ነው ማስበው። ቡራ እንደዛ ለማለት ያከለው Ladies and gentlemen, JPF awardun man እንደበላ guess who my captain Bruno Miguel Fernandes አባቴ ሲጀመር ሸሚዟቸው ነው እንጂ ፕሪሚየር ሊጉን ቢሰጡን ለበጣም ደስ የሚላቸው እሱ እኮ ነው የቀረኝ እኮ እሱ ብቻ እኮ ነው የቀረኝ። በስመቲው በነፃ ወጣ እንግዲህ ምንም ማድረግ አይቻልም። እንግዲህ ወያላ ኢሪዝ ዋሪሪዝ እኔ ግን ማለት ነው ብሩኖ ፈርናንዴዝ ዋንጫ ሳይበላ በጣም ብዙ ሽልማቶችን ሲያሸንፍ አይቻለሁና ዋንጫ ደግሞ ቢበላ ምንም ሽልማት አይቀርም ነበር። ይመሪን ነው የምላችሁ ሁሉንም ሽልማት ወስደው እንካ በገፍ በቃ ተወዳዳሪዎች ራሱ የሚኖሩ አይመስለኝም ነበር። ይመሪን ነው የምነግራችሁና ዛሬ ደግሞ እንደሰማሁት ከሆነ የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትን በቃ ሰጡት ማለት ነው። ግን ትልቁ ፖይንት ቀጣይ ዓመት ምን አይነት ብቃት ሊያሳይ እንደሚችል በጉጉት እየጠበቁት ነው። ምክንያቱም ቡድናችሁ የሚሳተፈው እጅግ በጣም ውድድሮች ላይ ነው። በእንደዚህ አይነት ሁኔታ ላይ ጎልቶ መታየት ይችላሉ። አምና እንደምታውቁት አንድ ለእናቱ ፕሪሚየር ሊግ ላይ ነበር ወጥሮ ሲጫወት የነበረውና የጨዋታ ብዛት ሲኖር ምን አይነት እንቅስቃሴ ሊያሳይ ይችላል። በዚህ ላይ ደግሞ ከሮናልዶ ጋር ፖርቹጋል ቤት ያሳለፈው ነገር ጥሩ አልነበረምና ብዙ ወቃሾች እንደሚኖሩበት እንዳትጠራጠሩ። ትንሽ ስህተት ሲገኝበት ሚዲያን የሮናልዶ አድናቂ መጥቶ ይረግጧል። ከዛ በተጨማሪ አሁን ባለፈ ባህል ሲቲ 2-2 ከተሸነፋችሁ በኋላ ምን የሚል ሐሳብ ሰጠ? ሙሉ የቡድን አጋሮቹን ጭምር ነው የወቀሰው። ልክ ይሄንን እንደወቀሰ ቶሎ ብሎ ፖሊስ ኮልስ ወጥቶ አፉን መዝጋት አለበት እሱ ይሄንን ሐሳብ ለመስጠት በቂ አይደለም ምናምን ብሎ ራሱ ብሩኖን እንደ ጉድ እየወረደበት ነበር። ለማንኛውም ዘንድሮ ጫናውን ጨምሮ ምን አይነት ብቃቱን ያሳያል ብላችሁ ትጠብቃላችሁ? ሐሳባችሁን አስቀምጡልኝ። ምንም ጥያቄ አልነበረውም። ብሩኖ ሚጌል ቦርጀስ ፈርናንዴዝ የሶስቱንም አዋርድ ጥቅልል አድርጎ መውሰድ ችሏል ማለት ነው። በዚህ ጋር የምትመለከቱት ፕሌየር ኦፍ ዘ ይር ነው። በዚህ ጋር የምትመለከቱት ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ነው። እዚህ ጋር ደግሞ የምትመለከቱት ፉትቦል ራይተርስ ፉትቦለር ኦፍ ዘ ይር የሚለውን ነው የወሰደው ማለት ነው። ጥቅልል ነው ያደረገው አለ የሚባለው ተጫዋች ፕሪሚየር ሊግ ውስጥ ሊያሸንፈው የሚችለውንና ዲዘርቭሊ ሶ እኔ ያው ያመጣበት መንገድ ብዙ ሰው ሜሽ ያደርጋ ያለው ብዙ ነገር ያለው ግን it doesn't matter ይሄን ያህል ማተር ቢያደርግ የወላ ሰው ጎል ሊያደርግ ይችላል ብዬ አላስብም። ሌላው ነገር እንዳለው ነው ፒአር ምናምን እያሉና ያው ዓለም ዋንጫ ላይ ብዙ ጥሩ ነገር አላሳለፈም ግን እቺን ሲዝን ሬፕሊኬት ለማድረግ አሁንም በሃንገሪ ይመጣል ብዬ አስባለሁ። ዩናይትድ በጣም ተሻሽሎ ነው የመጣው እንደ ቡድን ማለት ነው። ቱ ቢ ኦነስት ያው የሲቲዋ ጉዳይ በጣም ፓኒክ ያመጣል ግን ያው ጊዜ ይፈልጋል። አንዳንድ ነገሮች ያው በቃ አፕን ያደርጋሉ በሚለው ታሳቢነት በመክተት ማለት ነው። ሌላው የሚችለው እዚህ ጋር ምንድነው ያው ኤክስፔክቴሽኑ በጣም ጣሪያ መንካቱ አይቀርም ይሄንኑ እንዲደጋገሙ ምናምንና እሱ ትንሽ ጫና ሊያመጣበት ይችላል። ግን ብሩኖ ያንን ጫና ይፈራልን ብዬ አላስብም። ግን ቡድኑም እንግዲህ ያው ሄልፕ ማድረግ አለበት ጥሩ መጮት አለበት ብዬ አስባለሁና ብሩኖ ላይ ብቻ ዲፔንደንት የመሆን ጉዳይ ያው ብዙ ጊዜ ሲወራበት ስላሳየ ሌሎቹም ፐርፎርም አድርገው ማሳየት አለባቸው። እኔ ብሩኖ ዲፔንደንት ብቻ አይደለንም የሚለውን ነገርና እሱን የማሳየት አቅም እንግዲህ እንዲመጣ ደግሞ ዩናይትድ በተሻለው አቅም እየገዛዛ እንደምታዩት ባሌባ መጥቷል ማለት ነው። በጣም ትልቅ ኢምፓክት አንድ ተጫዋች ኢምፓክት ያመጣል ብላችሁ ካሰባችሁ በሊቨርፑል ቤት እንኳን ማየት ትችላላችሁ። 6 ቁጥር ሳይኖራችሁ ሲቀር ሜዳ ላይ የምትጫወቱበት መንገድ በተለይ በጣም ዲፈረንት ሊሆን ይችላልና ባሌባን የመሰለ ሰው ጨምሩ ደግሞ ኮምፕሌክሲቲው ይቀያየራል። ምንም ጥያቄ የለውም እና ብቻ አዳፕት የማድረግ ጉዳይ ነው። ያው ታጋሽ የመሆን ጉዳይ ነው። ትረስት ዘ ፕሮሰስ የሚባለው ጉዳይ ላይ ነውና እሷን ጠብቆ ግን ብሩኖ ላይ ያለው ኤክስፔክቴሽን በተመጣጣኝ መንገድ ከቀጠለ እሱም ማድረግ ማይችልበት ምንም ምክንያት አለ ብዬ አላስብም። ኤኒዌይስ አጠናቀው ለማንቸስተር ዩናይትድ ደጋፊዎች ኮንግራት ስላቸዋል። ለብሩኖም ኮንግራትስ ማች ዲዘርቭድ ማለት ነው። ከዛም በኋላ ክሊን ስዊፕ ያው ጥርግርግ ነው ያደረገው እንደምታዩትና ብዙ ጥያቄ ከነበረ በዚህ ቲክ ማጠናቀቅ ይቻላል ብዬ አስባለሁ። ያ እንደዚህ አይነት ዜናዎች ላይ አምጣሱ ራሱ መጫ ላይ ሀሳባችሁ ኮንቴክስት ከመጣችሁ ኮፒ ሊንክ ይደረግ። የእናንተን ሐሳብ በደነሳ ስንፈልግ ሐሳባችሁ ማስቀመጥ እንዳይረሳ። በዲቴል ሌላማ ሐሳብ ካላችሁ እንቀበላለን ኦፕንሊ። ብቻ ቀጣይ እስክንገናኝ ድረስ ይመቻችሁ። በብሩኖ ፈርናንዴዝ ሽልማቱን የተቀማው ዴክላን ራይስ በተመሳጨ በሚመስል መልኩ ላይ በፊፋ አዋርድ መጠናቀቂያ ላይ ኢንተርቪው ተደርጎለት ነበረ። እሱ እንደዚህ ሲል ምላሽ መስጠት ችሏል። ስለ አርሰናል እኛ ዋንጫን እንድናሳካ ሁሉም ቡድኖች እኛን አይፈልጉንም በማለት የተናገረው ሲሆን እንደዚሁም አሁን ላይ እኛ ያለንበት ደረጃ ላይ እንድንደርስና እንደዚሁም አሁን ላይ የደረስንበት ቦታ ላይ እንድንገኝ ሁሉም አይፈልጉም፣ እኛን አይወዱንም። እንደዚሁም እኛ ዋንጫ
እንድናሳካ አይፈልጉም ሲልም በአስደናቂና በአነጋጋሪ መልኩ ላይ ለየት ባለ መልኩ ላይ ምላሽ መስጠት ችሏል። አርሰናሎች ላይ ሌሎች ቡድኖችና ደጋፊዎች ትልቅ ጥላቻም እንዳላቸው መናገር ችሏል። የዴክላን ራይስን ምላሽና ሐሳብና አስተያየት በዚህ ቀን ላይ የሰጠውን ሐሳብ እንዴት ተመለከታላችሁ? እናንተ በሐሳብ መስጫ ሳጥን ላይ አካፍሉ። ሃትሪክ ብቻውን ብሩኖ ፈርናንዴዝ እያስከተለ ያንተን ተጫዋቾች እያንዳንዱን የግል ሽልማት በዚህ ሲዝን ጥርግርግ አድርጎ በለው ብቻውን ሂዶ ማለት ነው። በነገራችን ላይ ለዚህ ነበር እኔ ብሩኖ ፈርናንዴዝ ብቻ ነው የሚገባው እሱ ማያሸንፍ ከሆነ የግል ሽልማቶችን በሙሉ ፕሌየር ኦፍ ዘ ሲዝን፣ ፕሪሚየር ሊግ፣ ፒኤፍኤ ሁሉንም ማሸነፍ ያለበት ብሩኖ ፈርናንዴዝ ብቻ ነው ሲል የነበረው ለዚህ ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ፒኤፍኤ ፕሪሚየር ሊግ ቲም ኦፍ ዘ ይር ነው። ከነዚህ ውስጥ የአርሰናል ተጫዋች 5 አለ፣ 4ቱ ደግሞ የማንቸስተር ሲቲ ተጫዋቾች ናቸው። ሌላኛው እንግዲህ ኢጎር ቲያጎ ነው። ኢጎር ቲያጎ እንደ ጌም ምናምን ላይ ስንመለከተው ጨዋታዎች ላይ በጣም ብዙ ቻንሶችን ሲያባክን የነበረ ቡድኑም ጥሩ የነበረ ነገር ግን ያው የጨረሰበት ደረጃ የምናውቀው ነው። 9ኛ ደረጃ ላይ ነው ያጠናቀቀው ብሬንትፎርድ። ነገር ግን ያስቆጠረው ጎል ግዴታ እዚህ ውስጥ እንዲገባ ያስገድዷል። ወደ 22 ጎል ምናምን ያስቆጠረው ካልተሳሳትኩ እነ ብሪያን ቤሙን እና ዊሳለቁ ጎል የሚያስቆጠርለት ተጫዋች በሚያስፈልገው ሰዓት ብሬንትፎርድ 22 ጎል ማስቆጠር በጣም ያበደ ነገር ነው። ለዛም ተካቷል። ነገር ግን ሌላኛው ምን መሰላችሁ? ሌሎችን ቲሞች ተመልከቱ። ለምሳሌ አርሰናል ማጋሊሽን ያጣበት ጌም ነበር። ለተወሰኑ ጨዋታዎችን ቢሆን ዊሊያም ሳሊባንም ያጣበት ጌም ነበር። ቲምበርን ያጣበት ጌም ነበር። ነገር ግን ጨዋታዎችን ከማሸነፍ ወደ ኋላ አለም ይሄ ቡድን ማለት ነው። ዋንጫውንም እንዲያሳካ ሆኗል። እነሱንም እያጣ ቢሆን ያ ማለት ምን ማለት ነው? ኮንስታንት ፕሌየር የለም። እንደ ቡድን ነው ምርጥ የነበሩት። እዚህ ውስጥ ዴቪድ ራያ በጣም ምርጥ ነበር። ማጋሊሽ በጣም ምርጥ ነበር። ዊሊያም ሳሊባ ምርጥ ነበር። ቲምበር ምርጥ ነበር። ዴክላን ራይስ ምርጥ ነበር። ሁሉም ምርጥ ነበር። እዚህም ጋር በምትመለከቱ ይሄ ያንግ ፕሌየር ኦፍ ዘ ይርን ያሸነፈው ተጫዋች ነው። ሃላንድ ስንት ጎል እንዳስቆጠረ እሱ ነው ቶፕ ስኮር። ፐርኪ ያለ ገና ከመምጣቱ ብቻ ምልላችሁ ነው። እነዚህ ተጫዋቾች እንደ ቡድኑ ላይ ከ5 እና ከ6 በላይ ተቃራኒ ብሩኖ ፈርናንዴዝ ጋር ስንሄድ 10 ጎል ምናምን ያስቆጠሩ ተጫዋቾች ቢኖሩንም እሱ ባልኖርባቸው ተጫዋቾች ስንቸገር ነበር። የመጀመሪያ ጨዋታው ማለት ነው ብሩኖ ያለ ብሩኖ ፈርናንዴዝ ሲጫወት ነው ጨዋታ የአስቶን ቪላ ጌም 2-1 የተሸነፍንበት ጌም ነው። እሱ 46ኛው ደቂቃ ላይ ተቀይሮ ሲወጣ ጎል ተቆጥሮብን ተሸንፈን ወጣን ማለት ነው። ያ ማለት ምን ማለት ይመስላል? በሩበን አሞሪም ታይም እንደ 6 ቁጥርም ሲጫወትልን ነበር። እሱ ወጥቶም ከሄደ በኋላ ሪከርድ እስከ መስበር ድረስ የሚያደርስ የሚገርም ብቃቱን ሲያስመለክተን 20 ምናምን አሲስት አደረገ ማለት። ጭራሽ እሱ ግን ከአስቶን ቪላ ጨዋታ በኋላ እንደወጣኛው ጨዋታችን እነ ሊድስ ነው የነበሩ ኒውካስትልን ብቻ በዶርጉ ጎል 1-0 ግን በጣም ተቸግረን አሸንፈን ነበር። ሌሎች ጨዋታዎችን ብትመለከቱ ሌላ ወልቭስን አግኝተን ማሸነፍ አልቻልንም ነበር። በሜዳችን 1-1 ነበር ያጠናቀቀው። ያለ ብሩኖ ፈርናንዴዝ ነገሮች በጣም ከባድ ስለነበሩ ማንቸስተር ዩናይትድን ተሸክሙ የግል ስለሆነ ማለት ነው ሽልማቱ ተሸክሞ አንድ ቡድንን እዛ ያደረሰ ጀግና ተጫዋች ስለነበረ የዚህ ሲዝን እያንዳንዱ የግል ሽልማቶች ለሱ ብቻ ነበር የሚገቡት። እያንዳንዱን ተጫዋች ልከ አስከትሎ ከጀርባው ብቻውን እያንዳንዱን ሽልማት ተሸክሞ መጥቷል። ብሩኖ ፈርናንዴዝ ሲያንሰው ነው። ብሩኖ ፈርናንዴዝ ከዋይን ሩኒ በመቀጠል የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል። የፕሪሚየር ሊግ የፒኤፍኤ ፕሌየር ኦፍ ዘ ይር አዋርድን በማሸነፍ ይገባዋል፣ አይገልጸውም። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ከፈረመ በኋላ ባለፉት 4 እና 5 ዓመታቶች ያሳየው ፐርፎርማንስ የሚገርም ነው። የክሬቲቪቲ እንዲሁም ደግሞ የግሎዶችን በመፍጠር ማሽን ነው ሲል ነበረ ኬቨን ደብሮይና። አይ ቲንክ እሱ ከፈረመ በኋላ እንደሱ ብዙ የጎልዶችን የፈጠረ የለም። ከ630 በላይ የጎልዶችን ፈጥሯል። ላሲስን 21 አሲስቶችን አድርጓል። በአጠቃላይ እሱ ከፈረመ በኋላ ብዙ አሲስት ማድረግ የቻለ ተጫዋች የለም። ከ70 በላይ አሲስቶችን ማድረግ ችሏል። ይህ ሲያንስበት ነው እንጂ አይበዛበትም። ዴክላን ራይስ it was a good run፣ ነገር ግን there is only one winner፣ እሱም ብሩኖ ፈርናንዴዝ ነው። ከዚህ አዋርድ በተጨማሪ ብሩኖ ፈርናንዴዝ የፕሪሚየር ሊግ የፒኤፍኤ ቲም ኦፍ ዘ ይር ውስጥም መካተት ችሏል። እንደምታዩት there is only one Man United player፣ እሱም ብሩኖ ፈርናንዴዝ ነው። ስለ ብሩኖ ፈርናንዴዝ ካለፈው ዓመት በኋላ በተደጋጋሚ ብዙ ቪዲዮዎችን ሰርቻለሁ። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ማሊያ ማየታችን በጣም እድለኛ ነው የሚያስብለን። በፖርቹጋል ማሊያ ሆነን በማንቸስተር ዩናይትድ ማሊያ the most misunderstood player ነው። ብዙዎች የማይረዱት ተጫዋች ነው። የሱ ኳሊቲ እንዲሁም ደግሞ ብቃቱ ከሜዳ ላይ ብቻ ሳይሆን ከሜዳ ውጪ በባክግራውንድ ከተጫዋቾች ጋር እንዲሁም ደግሞ ከማንቸስተር ዩናይትድ ደጋፊዎች ስታፎች ጋር ያለው ሪሌሽንሽፕ የካፒቴን ማቴሪያል ነው። ይህም አዋርድ ሲያንስበት ነው። ምን ትላላችሁ? ካሞን ብሬዶ። እነዚህ ተጫዋቾች እንደው ቃጤን የተጫወቱት ምን ማለት ነው አልገባኝም። ይህን ሰው የምትከቱት ኢጎር ቲያጎ ፒኤፍኤ ፕሪሚየር ሊግ ቲም ኦፍ ዘ ይር ወጥቷል እና
እኔ ሌሎቹ ምንም ችግር የለብኝም፣ ግን ኢጎር ቲያጎ ጋይስ እኔ አም ሶሪ 8 ፔናልቲ ጎል ይዞ 22 ጂ 23 ጂ ቢኖረውም እኔ አይመለከተኝም፣ መግባት የለበትም። ኢዝ ኤ ተረብል ፉትቦለር ሂ ሹድንት ቢ ሂር። እንደው በቡድን ወርዶ እሱ አሪፍ ተጫወተ እንደዛ ብሎ ከተወራ ሶቦዝ ላይ ሹድ ቢ ሂር፣ ጊብስ ዋይት ሹድ ቢ ሂር፣ ኤሊት አንደርሰን ሹድ ቢ ሂር፣ ጆዋ ፔድሮ ቼልሲ መጥፎ ቢሆንም ሂ ሹድ ቢ ሂር። ፖዚሽን አጀስት ያደርጋሉ። አንዳንድ የምታውቁት ሚድፊልደሮች ያበዙና ምናምን ፎርሜሽን ይቀያየራል፣ ኖርማል እና ወይ ሶቦዝ ላይ እንጨምር ወይ ጆዋ ፔድሮ ምናምን ኢጎር ቲያጎ። ሌሎቹ ይክር ሜክ ኬዝ አይ ቲንክ ሴሜኒዮ ሃላንድ አንዳውትብሊ ላይክ የሚገቡት ማለት ነው። ሴሜኒዮ ሃላንድ አለ። ቸርኪ እስከተሰለፈ ድረስ በተለይ አሪፍ ነበረ። ጨዋታ ግን ብዙ አልተጫወተም፣ ለብዙ ሳልተጫወተ እንደዚህ ሊባል ይችላል። ግን ሶ ኤክሴፕሽናል በገባ ጊዜ በጣም ኢፌክቲቭ ከመሆኑ የተነሳ እዚህ ያስቀምጡታል እና ደግሞ ዋን ኦፍ ፕሪሚየር ሊግስ ቶፕ አሲስተርስ መሆኑን በተለይ እዚህ ጋር ያስቀምጠዋል ብዬ አስባለሁ። ዴክላን ራይስ ምንም ጥያቄ የለውም። ፈርናንዴዝ፣ ሳሊባ፣ ማጋሌስ፣ ኦራይሊም እና ቲምበር ምንም ጥያቄ ያለው አይመስለኝም። እስከነበረ ድረስ አይተነዋል። ገባቸዋ። በደቂቃ ካነሳን ቲምበር ላይ ልናነሳ ስለሆነ ልክ አይመጣም። ራያ ይመቸው ሊሹድ ቢዴር አዝዌል ሶ እኔ በደረገርኳችሁ ነው። ሶቦዝ ላይ ጆዋ ፔድሮ፣ አንደርሰን ምናምን የመሳሰሉት ሜንሽን አለማግኘታቸው እነ ጊብስ ዋይት ብዙ ጠርቼላቸዋል። ከዚህ በላይ ቢጠሩ ሌላ አሉ። ሃሪ ዊልሰን ምናምን ጭንቅላት ላይ እንዲሁ ፖፕ የሚያደርጉ ልኝ ማለት ነው። እና ይሄ ስካመር እዚህ መግባቱ ገርሞኛል። ሌላው ኖርማል ነው። እስቲ ፒኤፍኤ ፕሌየር ኦፍ ዘ ይር ደግሞ እየጠበቅን ነው። እንመለሳለን። ሰበር የተባሉ ስለነ ዩሊያን አልቫሬስ፣ ኮዲ ጋክፖ፣ ኢንዞ ፈርናንዴዝ እንዲሁም ጋብሪኤል ማርቲኔሊ እና አዲስ ተጫዋች ስላስፈረሙት ማንቸስተር ሲቲዎች የተሰሙ የዝውውር መረጃዎች እንደተለመደው በአንድ ደቂቃ ውስጥ አጠር ቀበም አድርጌ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን መከታተል ትችላላችሁ። እንግዲህ ዩሊያን አልቫሬዝን በተመለከተ መድፈኞቹ አርሰናሎች ከክለቡ አትሌቲኮ ማድሪድ ጋር በተጫዋቹ የዝውውር ሂሳብ ዙሪያ ከስምምነት ላይ መድረስ እንደሚችሉ ቢያምኑም ነገር ግን የተጫዋቹ ፍላጎት ምናልባት በዝውውሩ ላይ እንቅፋት ሊሆን እንደሚችልባቸው እንደሚያምኑ ነው የተነገረው። ነገር ግን የተጫዋቹ የዝውውር ሂሳብን አስመልክቶ ከአትሌቲኮ ማድሪድ ጋር በስምምነት ላይ ለመድረስ ይቸገራሉ ተብሎ አይጠበቅም። ኢንዞ ፈርናንዴዝ ወደ ማንቸስተር ሲቲ የሚያደርገው ዝውውር ለማንቸስተር ሲቲዎች እሽታውን ማሳየቱ ተነግሯል። ማንቸስተር ሲቲዎች ለተጫዋቹ ዝውውር በይፋ እንግዲህ የዝውውር ሂሳብ ለቼልሲ ያቀርባሉ ተብሎ ይጠበቃል። ቼልሲዎች ከፍተኛ የዝውውር የሆነ ሂሳብ ከተጫዋቹ እንደሚፈልጉ የሚጠበቅ ሲሆን ለማንቸስተር ሲቲዎችም ከባድ ያደርግባቸዋል ተብሎ ይጠበቃል። በመድፈኞቹ ብራዚላዊ የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ እና በሳውዲ አረቢያው ክለብ አል ሂላል መካከል ከስምምነት ላይ ለመድረስ ከጫፍ እንደተደረሰ እየተነገረ የሚገኝ ሲሆን ሁለቱ ክለቦች ከስምምነት ላይ ለመድረስ ከጫፍ እንደደረሱ መረጃዎች ሲጠቁሙ ይገኛሉ። ማንቸስተር ሲቲዎች ከቶተንሃሞች በተጨማሪ የሊቨርፑሉን ኔዘርላንዳዊ የፊት መስመር ተጫዋች የሆነውን ኮዲ ጋክፖን ለማስፈረም ፍላጎት ያሳዩ ክለብ ሲሆኑ እንዲሁም ደግሞ የኮዲ ጋክፖን ኤጀንት ስለ ተጫዋቹ ዝውውር እያናገሩ እንደሚገኙ ተነግሯል ማለት ነው። ቶተንሃሞች ከተጫዋቹ ጋር አስቀድሞ ከስምምነት ላይ በግል ዙሪያ ደርሰው እንደነበረ የሚታወስ ነው። ነገር ግን ሊቨርፑሎች ይህንን ተጫዋች የሚለቁት ሁለቱ ዊንገሮችን ማስፈረም ከቻሉ ብቻ እንደሆነ ነው አቋማቸውን ግልጽ ያደረጉት። ማንቸስተር ሲቲዎች ብራዚላዊውን የመስመር አጥቂ አለንን ከፓልሜራስ በ40 ሚሊዮን ዩሮ ለማስፈረም ከስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ሂሩይጎ ማለት ማረጋገጥ ችሏል። ለማንኛውም እናንተ ስለነዚህ የዝውውር መረጃዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ተጨማሪና አዳዲስ የሆኑ የዝውውር መረጃዎችን ማግኘት ትችላላችሁ። አዳዲስ የዝውውር መረጃዎችን ይዤ መጥቻለሁ። ፎሎ እያደረጋችሁ ተከታተሉኝ ወገንታት። ጁሊያን አልቫሬዝ አርሰናልን ለመቀላቀል በሩን ክፍት ካደረገ አርሰናሎች ለአትሌቲኮ ማድሪድ የዝውውር ጥያቄ ለማቅረብ ተዘጋጅተዋል ይለናል ፋብሪዚዮ ሮማኖ። ከዛ በኋላ ደግሞ ዴቪድ ኦርኔስተን እንደምታዩት ጁሊያን አልቫሬዝ ከባርሳ ውጭ ወደ ውጭ የሚለውን ሀሳቡን ሰሞኑን ለቀቅ እያደረገ ይገኛል ብሏል ዴቪድ ኦርኔስተን። ከዚህም በላይ ግን ተጨማሪ የሆነ ፈቃደኝነቱ ማሳየት አለበት አርሰናሎች ገፍተው እንዲሄዱበት ብሏል ዴቪድ ኦርኔስተን። መጨረሻውንም እና ይሆናል። እንደ ጀራርድ ሮሜሮ ዘገባ አርሰናል ሁሊያን አልቫሬዝን የሚያስፈርም ከሆነ ባርሴሎናዎች ቪክተር ዮኬሬሽን ይወስዳሉ ብሎ ነበር። ከዛ በኋላ አሁን ዴቪድ ኦርኔስተን እንደ አትሌቲክስ ላይ እንዳለው ባርሴሎናዎች ቪክተር ዮኬሬሽ ላይ እምብዛም ፍላጎት እንደሌላቸው ዘግቧል። አስቶን ቪላዎች የክሪስታል ፓላሱን አጥቂ ጆዋን ፊሊፕስ ማቴታን ለማስፈረም የዝውውር ጥያቄ እንዳቀረቡ ዴቪድ ኦርኔስተን ዘግቧል። ማንቸስተር ሲቲዎች ኢንዞ ፈርናንዴዝን ከቼልሲ ለማስፈረም የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሆነ ተዘግቧል። ኬፓ አሪዛባላጋ በአርሰናል ቤት የመቆየት እድሉ ሰፊ እንደሆነ ገነር ብሎጎች ዘግበዋል። ኖቲንግሃም ፎረስቶች ሊያም ዴላፕን ከቼልሲ ለማስፈረም ተቃርበዋል። ጋብሪኤል ማርቲኔሊ የዝውውሩን ጉዳይ ለመጨረስ ወደ ሳውዲ አረቢያ አቅንቷል የተባለው መረጃ ውሸት እንደሆነ ፋብሪዚዮ ሮማኖም ዘግቦ ነበር። ከዛ በኋላ እንግዲህ ዛሬ አርሰናል የልምምድ ማዕከል ተገኝቶ ልምምዱን እንዳደረገም ፎቶዎች ወጥተዋል። ያው የዝውውሩ ጉዳይ ሊጠናቀቅ ከጫፍ እንደደረሰ ይታወቃል። የግል ጉዳዮች ምናምንና ትንሽ ነገሮች ናቸው የቀሩት። ያው ፋይናሊ መሄዱ አይቀርም።